ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? መልካም ሞላ ነኝ። ሰኔ 22 2017 ዓ.ም የዕለቱን መረጃዎች ይዤ ቀርቤያለሁ። በተጨማሪም ከ5 ዓመት በፊት የአርቲስት ሃጫሉ ሁንዴሳ ግድያን ተከትሎ በኦሮሚያ ክልል በአማራዎች ላይ የተፈጸመውን በሰብአዊነት ላይ የተፈጸመ ወንጀልን እንዳሰሳለን። አብራችሁን ትቆዩ በአክብሮት ጋብዛችኋለሁ። በቅድሚያ የማልፈው ወደ መረጃዎቹ ነው። አፋብኃ ሰሜን ቀጠና በላይ ዘለቀ እዝ በሁለት ዞን ስር በ9 ወረዳዎች በ22 ግንባሮች ከፍተኛና መለስተኛ አውደ ውጊያዎች በማድረግ ላይ የሚገኝ ሲሆን የዳግማዊ ቴዎድሮስ 5ኛ ኮርና የሜጀር ጄኔራል ዋንተ አባተ 1ኛ ኮር ስር የሚገኙ ክፍለ ጦሮች አስደናቂ ተጋድሎ በማድረግ አኩሪ ታሪክ በደማቸው እየጻፉ ይገኛሉ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር 2ኛ ሻለቃ ቃኝ ጉባ ላፍቶ ወረዳ ዶሮ ግብር ከተማ ትናንት ሰኔ 21 2017 ዓ.ም ምሽት በመግባት የአገዛዙ ዙፋን ጠባቂ ሰራዊት ላይ ድንገተኛ ጥቃት በመፈጸም ጀብዱ ሰርተዋል። ከራያ አላማጣ ዋጃ መግቢያ ዋልካ መንደር እስከ ራያ ቆቦ ጎብዬ ሲመታ የዋለው የብልጽግና ኃይል ባላሰበበት ሁኔታና ቦታ ከወልዲያ ከተማ በቅርብ ርቀት ጉባ ላፍቶ ወረዳ ዶሮ ግብር ከተማ ላይ በፋኖች ከባድ ጥቃት አስተናግዷል። በሌላ መረጃ አፋብኃ ሰሜን ቀጠና በላይ ዘለቀ እዝ ሜጀር ጄኔራል ዋንተ አባተ 1ኛ ኮር በደቡብ ጎንደር ደራ ወረዳ 01 1 ዲሽቃ ሞተራይዝድ የጦር መሳሪያን ጨምሮ 6 መኪና እስከ ጭነቱ ከአገዛዙ ማርኪያለሁ ብሏል። ዳግማዊ ቴዎድሮስ 5ኛ ኮር ጎንደር ከተማ አፄ ቴዎድሮስ ኤርፖርትን ጨምሮ በ5 ወረዳዎች ብርቱ ውጊያ እያደረገ ይገኛል። አገዛዙ ከትናንት ጀምሮ ከሰማይ በድሮን ቅኝት ከምድር አለኝ የሚለውን ሰራዊትና የጦር መሳሪያ በማሰለፍ በሰፊ ቀጠና በማስፈር የመከላከል አጥር ለመስራት ሞክሮ እንደነበርም ተገልጿል። ወደ ሌሎች መረጃዎች ስናልፍ የአማራ ፋኖ በጎጃም የቀይ ጌታ የወፍታይ ንጉሴ 6ኛ ክፍለ ጦር በበርካታ ግንባሮች ድል ተቀዳጅቷል። በጎጃም በአራቱም አቅጣጫ ከፍተኛ ቁጥር ያለው ሰራዊት በማስገባት አረመኔው አገዛዝ የመጨረሻ ያለውን ኦፕሬሽን ዘመቻ ማዕበል በሚል ኃይሉን እያንቀሳቀሰ ነው። በዚህ መሰረት የቀይ ጌታ የወፍታይ ንጉሴ ክፍለ ጦር ተወርዋሪ ኮማንዶዋን ጨምሮ 6ቱንም ብርጌዶች በማስገባት ከአዲስ አለማየሁ ወይም 7ኛ ክፍለ ጦር ጋር በመቀናጀት በ3 ግንባሮች አገዛዙን አይቀጡ ቅጣት ሲቀጡት ውለዋል። በዚህም መሰረት ደንበጫ ላይ የኢንጂነር ክበር ተመስገን ብርጌድ በመግባት ድል አድርጓል። አማኑኤል ከተማ ቀስተ ደመና ብርጌድ፣ በላይ ዘለቀ ብርጌድ፣ ኢንጂነር ክበር ተመስገን ብርጌድ እና የክፍለ ጦሩ ተወርዋሪ ኮማንዶ በመግባት የአገዛዙን ኃይል መቶ በርካታ መሳሪያ ማርኳል። በራኛው ጅበላ ሙተራ ብርጌድ ደብረ ማርቆስ ከተማ በአራት አቅጣጫ ማለትም በየቦ ማርያም፣ በወንቃ ጉተራ፣ በቦርቦራና ደሳነስቴና በማረሚያ ቤት በኩል ገብቶ የአብይን ቅጥረኛ ሲያርበደብደው አርፍዷል። የሐዲስ አለማየሁ 7ኛ ክፍለ ጦር ጥቁር አንበሳ ልዩ ተወርዋሪ ኃይል በእንደገም መድኃኔዓለም በኩል ንጉስ ተክለ ሃይማኖት ብርጌድ ከየቦቅላ መገንጠያ ጀምሮ ከጥቁር አንበሳ ጋር በመተሳሰርና ስናን አባጅሜ በረቡ ገበያ መስመር በመግባት በሞርተር የታገዘ ውጊያ በማድረግ ሰልፉ በታሰበው ልክ እንዳይካሄድ ማድረግ ችለዋል። በጠቅላላ በአውደ ውጊያዎቹ የተገኘው ውጤት 45 ሙት፣ 26 የተማረከ መሳሪያ፣ ከዚህ ውስጥ 16ቱ ጥቁር ክላሽ ነው፣ 2 የመገናኛ ሬዲዮ፣ 2 አድማ ብተና ሴቶች ናቸው። በርካታ ያገዛዙ ኃይል የቆሰለ፣ እምቡሌ የሚባል የኬላ ቦታ ነፃ የወጣ እንዲሁም 2 ዙር ምሽግ የተሰበረ። በተጨማሪም በዛሬው ዕለት ሰኔ 22 2017 ዓ.ም የአማራ ፋኖ በጎጃም በየአውደ ውጊያው ድል ተቀዳጅቷል። አረመኔው አገዛዝ ያደረገውን ወረራ በመቀልበስ ወደ ማጥቃት ተሸጋግረናል ሲሉ ማስታውቀዋል። በዛሬው ዕለት በ11 ግንባሮች በአረመኔው አገዛዝ ላይ በተደረገ ማጥቃት በርካታ ቁጥር ያለው መሳሪያና ተተኳሽ የተማረከ ሲሆን በየከተሞቹ በአስገዳጅነት ለማድረግ ታስቦ የነበረውን የብልጽግና አደባባይ ለቅሶ ማክሸፍ ተችሏል። በዚህም የ1ኛ ክፍለ ጦር ባህር ዳር ብርጌድ በላይ ዘለቀ ሻለቃ ዘንዘንማን ተቆጣጥሮታል። አሁንም በዚህ ሰዓት ሌሎች ከተሞችን ነፃ ለማውጣት ትንቅንቅ ላይ መሆናቸው ታውቋል። 1ኛ ክፍለ ጦር የጣናው መብረቅ ብርጌድ ባህር ዳር ሻለቃ አገዛዙ ላይ ጉዳት አድርሷል። ዲፖ ላይ 2 ጥቃት ተፈጽመዋል። ደና ማርያም ፋኖ የለም በሚል ለቅስቀሳ የሄዱ የአገዛዙ ኃይሎች በተመሳሳይ ጥቃት ተፈጽሞባቸዋል። ዲላሞ ላይ የብልጽግና ተላላኪዎች ህዝቡን በግድ ደግፉኝ በሚል ቤተክርስቲያን ላይ ያለውን ምዕመን በግዴታ ቢያስወጡም የአቤ ጉበኛ ብርጌድ አናብስቶች ዲላሞ ከተማ ዘልቀው በመግባት ሰልፉን በትነውታል። የጎጃም አገው ምድር ክፍለ ጦርና የራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር ድንቅ ጥምረት አሳይተዋል። ወንድማማቾቹ ጊዮን ብርጌድና ገረመ ወንዳወቅ ብርጌድ የአገዛዙን ኃይል መተውታል። የጊዮን ብርጌድና የገረመ ወንዳወቅ ብርጌድ ድንቅ ጥምረት አገዛዙን እያሽመደመደው ይገኛል።
ሰከላ የመሸገው ያገዛዙ ኃይል አጃሊ ሹምሌ ገደል ከተባለ ቦታ ላይ ለ3 ተከታታይ ቀናት ተመቷል። በትናንትናው ዕለት በጎጃም አገው ምድር 3ኛ ክፍለ ጦር አይበገሬው ጊዮን ብርጌድ እና 5ኛ ክፍለ ጦር ነበልባሉ ገረመው ወንዳወክ ብርጌድ በጥምረት ያገዛዙ ኃይል ላይ ከፍተኛ ጉዳት አድርሰውበታል። የአማራ ፋኖ በጎጃም የሳሙኤል አወቀ ክፍለ ጦር አባይ ሸለቆ ብርጌድ መርጦ ለማርያም ከተማ ላይ አገዛዙን እያስጨነቀው ይገኛል። የብልጽግና አገዛዝ በአማራ ሕዝብ ላይ የሚፈጽመውን ጥቃት አጠናክሮ ቀጥሏል። በተለይም ንጹሃንን ኢላማ ያደረገ የከባድ መሳሪያ ጥቃት እየፈጸመ ይገኛል። በዚህም ላስታ ላሊበላ ዙሪያ የአገዛዙ ጄኔራል የሆነው አብርሃም ሞሲሳ ኮር በተኮሰው ከባድ መሳሪያ አንድ ዓመት ከ6 ወር ልጅ ህይወቱ ሲያልፍ እናቱ ነፍሰ ጡር እናቱ ማለት ነው ከባድ ጉዳት አስተናግዳ ሆስፒታል መተኛቷ ታውቋል። ባለቤቷ ጥቃቱን አስመልክቶ የሚከተለውን ተናግሯል። ማለት ለህክምና ነው ሄደችው እሷ ምንዋን ነው ተጎዳችው? በጣም ተጎድታለች። አዎ ተጎድታለች፣ በጣም ተጎድታለች። ከፍተኛ ጉዳት ነው በጣም። አዎ በጣም እንዴት ነው ያደረጋት? በዚህ ባቷን ነው ጉብል ያደረጋት። ባቷን ነው ጉብል ያደረጋት። ይሄ በቃ ለሰው ራሱ ያሰቃል፣ ለሚያወሩት በጣም ያሰቃቃል፣ አሰቃቂ ነው። የት ነው የነበረችው? የታን ከቤቷ ልጅ ከቤቷ ልጅ እንደለች እዛው ነው። የት ነው መርፎ ያረፈው? እዛው አጥሩ ላይ ያደረጋት። አጥሩ ላይ አርፎ እዛው አጥሩ ላይ ያደረጋት። ቤታችሁ ይሄ ነው አይደል? አዎ እኮ ያረፈው የቱ ጋር ነው? ይሄ እና እሷ የት ነበረች? እዚህ ቤት ልጅ በር ላይ ቁጭ ብላ? አዎ በር ላይ ቁጭ ብላ እሷ ቁጭ ብላ ልጅ እየተጫወተ እኔ እሷ ቁጭ ዋሷ ቁጭ ብዬ ነው በዚህ መቶ ያረፈው። እዚህ አጋጣሚ ነው። እና አሁን ምሳ ምናምን አልሄድላትም? አልሄድም። በቃ ምን ነገር የለም። ለምን ሄድ? ይህ ፍሪ ፕሬስ ቻናል ነው። ተመልካቾቻችን ሰሞኑን ከፋኖች ስያሜ ጋር በተያያዘ እንግዲህ የሚያወዛግብ ነገር እንዳለ ይታወቃል። እኛ የምንዘግበው ፋኖቹ ዜናዎችን ሲልኩልን ራሳቸው የህዝብ ግንኙነት ኃላፊዎች ዜናዎችን ሲልኩልን ለሚጠቀሙት ስያሜ የምንጠራቸው መሆኑን ለማሳወቅ እንወዳለን። ፋኖቹ ከባድ ተጋድሎ ላይ ይገኛሉ። ዜናውን ደግሞ መዘገብ አለብን። ስንዘግብ ስም መጥራት አለብን። ስም ስንጠራ ደግሞ ራሳቸው በዚህ መልኩ ዘግቡልን ባሉ መሰረት እንደሆነ እንድታውቁልን ለማሳሰብ እንወዳለን። ዛሬ ብልጽግና አገዛዝ በተለያዩ ቦታዎች የድጋፍ ሰልፍ ጠርቷል። አስገዳጅ የድጋፍ ሰልፍ ነው። በአንዳንድ ቦታዎች ማዳበሪያ ንውሰዱ በሚል አርሶ አደሩን ጠርተዋል። በሌላ ቦታዎች ደግሞ ተማሪዎችን የትምህርት ካርድ መውሰድ የምትችሉት እዚህ ሰልፍ ላይ ወላጆቻችሁን ይዛችሁ ትገኙ ነው በሚል አስተላልፈዋል። በሴፍቲኔት የሚተዳደሩ ወገኖችን ደግሞ ካልተገኛችሁ እናቋርጥባችኋለን በሚል ማስፈራሪያ ጠርተዋል። በአንዳንድ ከተሞች ላይ በቁጥር በዛ የሚል ሰው ተገኝቷል በሚል በተለያዩ ያገዛዙ መገናኛ ብዙሃኖች እያስተጋቡ ይገኛሉ። በተለይም እንግዲህ ነጭ የለበሱ በተለይ ሴቶች የበዙበት ሰልፍ አይተናል። ይህም በአስገዳጅ ሁኔታ ከቤተ ክርስቲያን በግድ ደግፉ ተብለው በኃይል በታገዘው ሁኔታ የወጡ እናቶቻችንና እህቶቻችንን ተመልክተናል። በአንዳንድ ፎቶዎች ላይ ደግሞ የቤተክርስቲያን አልባሳትን የለበሱ ሰዎች ጥላና የልብሰ ተክህኖ ለብሰው የድጋፍ ሰልፉ ላይ መገኘታቸውን አስተውለናል። እንግዲህ እንደ መገናኛ ብዙሃን የተለያዩ ፎቶዎችን ከኢንተርኔት ነው ለማየት የቻለው። ፋኖ እንግዲህ አሁን ያለውን ሁኔታ አገናዝቦ ዝርዝር ማብራሪያ ወይም ደግሞ መሬት ላይ ያለውን ነገር እንዲገልጽልን እንጠብቃለን። ዛሬ እንግዲህ ወደ ቀጣዩ በዋናነት በትኩረት በስፋት ለመመልከት ወደ አሰብኩት አጀንዳ ነው የማልፈው። ዛሬ ሰኔ 22 2017 ዓመተ ምህረት ነው። ከ5 ዓመት በፊት እጅግ በጣም አሳዛኝ ነገር ተከስቶ ነበር። የአርቲስት ሃጫሉ ሁንዴሳ ግፍ ግድያን ተከትሎ በኦሮሚያ ክልል ከ200 በላይ የሆኑ ቁጥራቸው በጥቂቱ የተጠቀሱ ግን ከ200 በላይ የሚሆኑ የአማራ ተወላጆች እጅግ በጣም አሰቃቂ በሆነ ሁኔታ የተገደሉበት ቀን ነው። አርቲስት ሃጫሉ ሁንዴሳ ታዋቂ በተለይም በኦሮሞ ተወላጆች ዘንድ የሚወደድ ድምፃዊ ነው። 3 አልበም አለው። ህይወቱ ሲያልፍ የ36 ዓመት ወጣት ነበረ። የ3 ልጆችም አባት ነበረ። በግፍ የተገደለው በዛሬው ቀን ነው፣ ሰኔ 22 ቀን። የእሱን ግድያ ተከትሎ በተቀነባበረ መልኩ በኦሮሚያ ክልል በአማራዎች ላይ እጅግ በጣም የዘር ማጥፋት ወንጀልና በሰብአዊነት ላይ የተፈጸመ ወንጀል ተፈጽሟል። እንግዲህ ግድያው ከተፈጸመ ምሽት አካባቢ ነው ግድያው የተፈጸመው። ከ12 ሰዓት ጀምሮ ኢንተርኔት አይሰራም ነበር፣ ፌስቡክ ተቋርጦ ነበር፣
ሆኖም ግን የተደራጁ በተለይ ደግሞ የስለት መሳሪያ የታጠቁ ቡድኖች በኦሮሚያ ክልል በአማራዎች ላይ እጅግ በጣም ከባድ መጠነ ሰፊ ጥቃት ፈጽመዋል። ዛሬ እነሱን ነው የምናስታውሳቸው። የሚያስታውሳቸው የለም። እንደምታውቁት እንግዲህ በአማራ ላይ ብዙ አይነት ጭፍጨፋ ተካሂዷል፣ ግን አስቦ የሚዘክራቸው የለም። በቅድሚያ ለድምፃዊው ነፍሱን ይማር ለማለት እንወዳለን። ለቤተሰቦቹም መጽናናትን እንመኛለን። በቀጥታ የማልፈው በወቅቱ ኢሰመጉ ጥቃቱን አስመልክቶ ያወጣውን መረጃ ወደ እናንተ የምናጋራ ይሆናል። ሰኔ 22 2012 ዓ.ም ምሽት 3 ሰዓት ዕውቁ አርቲስት ሃጫሉ ሁንዴሳ በአዲስ አበባ ከተማ ልዩ ስሙ ገላን ኮንዶሚኒየም ተብሎ በሚጠራው አካባቢ ግፈኞች ባደረሱበት ጥቃት ተገደለ ይላል። ይህ ማለትም የአርቲስት ሃጫሉ ግድያ ልብ በሐዘን የሰበረ ኢሰብአዊ ድርጊት ግን ዜናው ከተሰማበት ሰዓት ጀምሮ በተለያዩ የኦሮሚያ ክልል ከተሞችና በአዲስ አበባ ከተማ ልዩ ልዩ አካባቢዎች መጠነ ሰፊ የሆነ የህይወት የአካልና ቁሳዊ የሆነ ጥፋት አስከትሏል። ድርጊቱ ከተሰማ ጀምሮ ኢሰመጉ በዋናና በቅርንጫፍ ቢሮዎቹ በኩል መረጃዎችን በመሰብሰብ የተጎጂ ቤተሰቦችና ግለሰቦችን አቤቱታ በመቀበል የደረሰውን ጉዳት መጠን ለመረዳት ጥረት አድርጓል። የምርመራ ስራ ግኝት ሰኔ 22 2012 ዓ.ም ምሽት 3 ሰዓት አካባቢ ታዋቂው አርቲስት ሃጫሉ ሁንዴሳ በአዲስ አበባ ከተማ ልዩ ስሙ ገላን ኮንዶሚኒየም ተብሎ በሚጠራው አካባቢ መገደሉ በተለያዩ የሚዲያ አማራጮች ከተሰማበት ጊዜ ጀምሮ በተለይም አዲስ አበባ ከተማና በተለያዩ የኦሮሚያ ክልል አካባቢዎች እጅግ የከፋ የሰብአዊ መብት ጥሰት ተከስቷል። ከሰኔ 22 እኩለ ሌሊት እስከ ሰኔ 25 ቀን 2012 ዓ.ም ድረስ ባሉት ቀናት የተፈጸመው የሰብአዊ መብት ጥሰት የወዲያው ምክንያት የአርቲስት ሃጫሉ ሁንዴሳ መገደል ይሁን እንጂ በክልሉ ቀደም ባሉት ጊዜያት ተፈጽመው ከነበሩ የሰብአዊ መብት ጥሰቶች ጋር ተዛማጅና ተመሳሳይ ንድፍ ያላቸው መሆኑን ለማረጋገጥ ተችሏል። በመስክ ምርመራ ስራ የተገኙ መረጃዎች እንደሚያመለክቱት ከአርቲስት ሃጫሉ ሞት በፊትም ይህን መሰል ጥቃት ሊደርስ እንደሚችል የተለያዩ ፍንጮች ተገኝተዋል። በተለይም በምዕራብ አርሲ ዞን ሻሸመኔ ከተማ፣ በባሌ ዞን አጋርፋ ወረዳ ዙሪያዎች፣ በምስራቅ ሸዋ ዞን ዴራ ከተማ ማንነታቸው የማይታወቅ ለአካባቢው እንግዳ የሆኑና ብዛት ያላቸው ናቸው ያሏቸው ሰዎች በግለሰቦች ቤት ውስጥ ይገቡና ይወጡ እንደነበር ምስክሮች አረጋግጠዋል። እንደ አብነት ለመጥቀስ ያክል በሻሸመኔ የሚገኙ የምስክርነት ቃላቸውን የሰጡ ተጎጂዎች ከሰኔ 22 ቀን በፊት ባሉ ጥቂት ቀናት በከተማው ውስጥ ታይተው የማይታወቁ ሰዎች በብዛት ይታዩ እንደነበር ገልጿል። በዱሩ ላይ ያሉ ተጎጂዎች ደግሞ ስም ዝርዝር ያለውና ለቃችሁ ውጡ የሚል ማስፈራሪያ የያዘ ደብዳቤ በፖስታ ታሽጎ በየግቢያቸው መጣሉንና በከተማውም ተሰራጭቶ እንደነበረ ተናግረዋል። ከዚህ ባሻገር በአብዛኞቹ አካባቢዎች ጥቃቱ በተፈጸመበት ቀን ጥቃቱን የሚያደርሱ ሰዎች ጥቃት የሚፈጸምባቸውን ሰዎች የስም ዝርዝር በመያዝ ሰዎቹን ይፈልጉ እንደነበረ ምስክሮች ተናግረዋል። በሌላ በኩል ከሰኔው ክስተት ጥቂት ቀናት ቀደም ብሎ በአሰቦት በዴራ በህጋዊ መንገድ ታጥቀነው የነበረ የጦር መሳሪያ በድንገት በተደረገ ፍተሻ ህገወጥ ነው ተብሎ መሳሪያችንን ተቀምተናል የሚሉ ተጎጂዎችም እንዳሉ ኢሰመጉ መረጃውን አግኝቷል። ይህን ተከትሎ ሰኔ 22 እና ተከታዮቹ ቀናት ጥቃቱ በተፈጸመባቸው ቀናት ከፍተኛ ቁጥር ያላቸውና ዱላ፣ ቆንጨራ፣ ገጀራ፣ ጩቤና ሌሎች ድምፅ አልባ የሆኑ መሳሪያዎችን የያዙ ሰዎች በብዛት በመሆን ሰዎችን ለማጥቃት ተንቀሳቅሰዋል። ጥቃቱን ለመፈጸም አንዳንድ ቦታዎች ለምሳሌ ዶዶላ፣ አዳባና ሻሸመኔ የተጎጂዎችን ስም ዝርዝር መያዛቸውን አካባቢውን የሚያውቁ ሰዎች አቅጣጫና ቦታ በመጠቆም ከሌላ አካባቢ የመጡ ሰዎች ደግሞ ጥቃቱን በመፈጸም ሴቶች ዕቃ በመሰባበር እና ወንዶች በማበረታታት ወንዶች ደግሞ ድብደባና ጥቃት በመፈጸም የመሳሰሉ አይነት የተቀናጁ ስምሪቶች የነበሩት ስለመሆኑ በአብዛኛው ጥቃት ተፈጽሞባቸው በነበሩ አካባቢዎች በተደረገው የምርመራ ስራ ለማረጋገጥ ተችሏል። ጥቃት ፈጻሚዎቹ በአብዛኛው ከሌላ አካባቢዎችና በዙሪያ ካሉ አዋሳኝ ቀበሌዎች የመጡ መሆናቸውን ምስክሮች አረጋግጠዋል። በአካባቢው የሚኖሩ ሰዎች ያላቸው ተሳትፎ በአብዛኛው መንገድ በማሳየት ቦታና ሰዎችን በመጠቆምና በመሳሰሉት ተግባራት የተወሰነ መሆኑንም ለማወቅ ተችሏል። እንደ ተጎጂዎቹ አባባል በሁሉም አካባቢዎች በሚባል ደረጃ ጥቃት የደረሰባቸው ራሱን ቄሮ በማለት የሚጠራ በየአካባቢዎቹ የሚገኝ መደበኛ ያልሆነ ቡድን መሆኑን ይገልጻሉ። ጥቃቱ መሰረት የሚያደርገው እንደየአካባቢዎቹ ልዩ ልዩ ሁኔታ ሲሆን በጥቅሉ ግን የብሔር ማንነትን፣ የሃይማኖት ማንነትና የብሔርና ወይም የሃይማኖት ማንነትን መሰረት ያደረጉ ናቸው። እንደ ምዕራብ አርሲ ገደብ፣ አሳሳ፣ ዳባና ዶዶላ፣ ባሌ፣ ሮቤ፣ አጋርፋ፣ አምቤቱ፣ ምዕራብ ሐረርጌ፣
መይሶና ሰቦት፣ ምስራቅ ሐረርጌ፣ ባቲ ሐረሚያ ባሉ አካባቢዎች በአብዛኛው ጥቃቱ መሰረት የሚያደርገው የሃይማኖት ማንነትን ነው። ለዚህም ማሳያ የሚሆነው በተጠቀሱት ቦታዎች በብሔር ማንነታቸው ኦሮሞ የሆኑ ቁጥራቸው በርካታ የሆኑ ሰዎች የጥቃቱ ሰለባ በመሆናቸው ነው። በተቀሩት እንደ ምስራቅ ሸዋ አምቦሳ፣ አርቦዬ፣ ዴራ፣ ምዕራብ ሸዋ ወሊሶ፣ ምዕራብ አርሲ ሻሸመኔ፣ አዳሚ ቱሉ፣ አርሲ ነገሌ፣ ዝዋይ፣ ባሌ፣ ኮፈሌ፣ ምዕራብ ሐረርጌ ጭሮ፣ ድሬዳዋ ባሉ አካባቢዎች ደግሞ በአብዛኛው ጥቃቱ መሰረት የሚያደርገው የብሔር ማንነትን ነው። በዚህ ምክንያት በሰኔው ጥቃት በብሔር ማንነታቸው አማራ፣ ጉራጌ፣ ትግሬና ወላይታ የሆኑ ሰዎች በሚከተሉት እምነት ደግሞ በአብዛኛው የኦርቶዶክስ ክርስትና እምነት ተከታዮችና አልፎ አልፎ የፕሮቴስታንት እምነት ተከታዮች ተለይተው ጥቃት እንደደረሰባቸው ለማረጋገጥ ተችሏል። ጥቃቱ በሚፈጸምበት ወቅት ጥቃቱ እንዲደርሳባቸው ባልፈለጉት የሌላ ብሔር ወይም እምነት ተከታይ የሆኑ ሰዎች ጉዳት እንዳይደርስባቸው ከፍተኛ ጥንቃቄ ይደረግ ነበር። የሌላ እምነት ተከታይ ወይም ብሔር አባላት የሆኑ ሰዎች ንብረትም አልፎ አልፎ ካልሆነ በቀር ጉዳት ያልደረሰበት መሆኑን ምስክሮች አስረድተዋል። ይህም ጥቃቱን ከሚያደርሱ ሰዎች መካከል ቤቶቹ እሳት ተላልፎባቸው እንዳይቃጠሉ ውሃ ይዘው ለማጥፋት የሚጠባበቁ ሰዎች መኖራቸው፣ ከቤቶቹ መቀራረብ የተነሳ በእሳት መያያዛቸው የማይቀር ከሆነ ደግሞ የቤት ዕቃ በማሸሽና ኢላማ የተደረገውን ቤት ደግሞ በማፈራረስ ብቻ ይተውት እንደነበር ምስክሮቹ ተናግረዋል። አልፎ አልፎ ድርጊቱን የሚፈጽሙ ሰዎች በይፋ ተው የሚሉና ለመከላከል የሚሞክሩ የጥቃቱ ኢላማ ያልሆኑ ሰዎችም የጉዳት ሰለባ የሆኑባቸው አጋጣሚዎች እንዳሉ በምርመራ ስራ ወቅት ተገኝቷል። ጥቃቱን ለመፈጸም ሲመጡ በአብዛኛዎቹ አካባቢዎች አማራ ይውጣ እያሉ እየጮሁ በመምጣት መሆኑን ተጎጂዎቹ ይጠቅሳሉ። ከዚህ በተጨማሪ ጥቃቱን አድርሰው ሲመለሱ በአብዛኛዎቹ አካባቢዎች ሰዎች በጭፈራ የሚመለሱ ሲሆን እንደ ገደብ፣ አሳሳ፣ ዳቦ፣ ዶዶላ፣ ሰቦት ባሉ አካባቢዎች ደግሞ በህብረት በመሆን እየፎከሩ ይመለሱ እንደነበር ምስክሮች ተናግረዋል። በሌላ አካባቢዎች ደግሞ መጤዎች ናችሁ፣ አብናችሁ፣ አማራ ይውጣ፣ አማራ ከሀገራችሁ ይውጣ፣ የብልጽግና ደጋፊ ናችሁ፣ ትምክተኛ ይውጣልን፣ ኦሮሞ ብሎ ክርስቲያን አናውቅም የሚሉ የመሳሰሉት አባባሎች ጥቃቱ በሚፈጸምበት ወቅትና ከዛም በፊት በነበሩ ጊዜያት በተለያዩ አጋጣሚዎች ይባሉ እንደነበር የጥቃቱ ተጎጂዎች ምስክርነታቸውን ሰጥተዋል። በምርመራ ስራ በወቅቱ የታችኛው የመንግስት መዋቅርና የክልል የጸጥታ መዋቅር የነበረው ተሳትፎን በተመለከተ የተገኙት መረጃዎችና ማስረጃዎች እንደሚያሳዩት መዋቅሮቹ በቀጥታ ድርጊትና በተዘዋዋሪ ማድረግ የነበረባቸውን ባለማድረግ ተሳትፎ እንደነበራቸው ለማረጋገጥ ተችሏል። ለዚህ ማሳያ የሚሆነው ድርጊቱ በተከሰተበት ወቅት በአብዛኞቹ አካባቢዎች በየደረጃው ላሉ የመንግስት ኃላፊዎችና የጸጥታ መዋቅር አመራሮች ለቀረበው የድረሱልን ጥሪ የሰጡት ምላሽ በአብዛኛው ትዕዛዝ አልተሰጠንም የሚል ነበር። በሌላ በኩል ድርጊቱ የተፈጸመው ሌሊት በመሆኑ በቶሎ ማወቅና መከላከል አንችልም የሚል የሰጡት ምላሽ ነበር። በአርቲስት ሃጫሉ ሁንዴሳ ጋር የተፈጸመውን የግፍ ግድያ ተከትሎ በተቀነባበረና በተቀናጀ ሁኔታ በአማራና እንዲሁም በሌሎች ብሔር ተወላጆች ላይ የተፈጸመው የግድያ ጥቃት የሚከተለው ነው። አቶ መጦሪያ ላቀው የተባሉ በምዕራብ አርሲ ዞን አሳሳ ወረዳ አሳሳ ከተማ ውስጥ በጥበቃ ስራ የሚተዳደሩ የ66 ዓመት አዛውንት ሲሆኑ ባለቤታቸው ወይዘሮ ስንቅነሽ ገብረየስ ደግሞ የ60 ዓመት አዛውንት የቤት እመቤት ናቸው። ሰኔ 23 ቀን 2012 ዓ.ም በመኖሪያ ቤታቸው ሳሉ ብዛት ያላቸው ሰዎች ቤታቸውን ሰብረው ገብተው በገጀራና ዱላ በአሰቃቂ ሁኔታ ቀጥቅጠው ገድለዋቸዋል። አቶ ተፈሪ በላይነህ ይባላሉ። በስክሪኑ ላይ በፎቶ የምትመለከቷቸው አቶ ተፈሪ በላይነህ በምዕራብ አርሲ ዞን አሳሳ ወረዳ አሳሳ ከተማ የ01 ቀበሌ የነበሩ የ80 ዓመት አዛውንት ናቸው። ሰኔ 23 2012 ዓ.ም ከጠዋቱ 4 ሰዓት ተኩል አካባቢ ብዛት ያላቸው ሰዎች መኖሪያ ቤታቸውን ሰብረው በመግባት በመንገድ ላይ በመውጣት በአካፋና በድንጋይ በአሰቃቂ ሁኔታ ገድለዋቸዋል። ወጣት ታምራት አዱኛ እድሜው 18 ሲሆን በምዕራብ አርሲ ዞን አሳሳ ወረዳ አሳሳ ከተማ የቀበሌ 02 ነዋሪ ነው። ሰኔ 25 2012 ዓ.ም ከምሽቱ 3 ሰዓት አካባቢ ቤቱን ሰብረው በመግባት በጥይት መተው ከገደሉት በኋላ ንብረቱን ዘርፈው ወርሰዋል። አቶ ደምሴ ገሶ በምዕራብ አርሲ ዞን አዳባ ወረዳ ሐቆ ቀበሌ ነዋሪ የነበሩ የ66 ዓመት አዛውንት ናቸው። ሰኔ 24 ቀን ከጠዋቱ 3 ሰዓት ተኩል አካባቢ ብዛት ያላቸው ሰዎች ቤታቸው በመግባት በቆንጨራና በስለታማ ነገሮች ገድለዋቸዋል። አቶ ሰለሞን ጥላሁን በአርሲ ዞን አዳባ ወረዳ አዳማ ከተማ የ02 ቀበሌ ነዋሪ ሲሆኑ የ30 ዓመት ወጣት ነው። ሰኔ 23 ቀን
ከቀኑ 6 ሰዓት ብዛት ያላቸው ሰዎች ተሰባስበው ቤቱ በመምጣት በተለያዩ ስለታማ ነገሮች ተመተው ተገድለዋል። መምህር ፍቃዱ ናሁ በምዕራብ አርሲ ዞን ዶዶላ ወረዳ ሄርኖ ቀበሌ ነዋሪ የነበሩ የ55 ዓመት አዛውንት ናቸው። ሰኔ 23 ቀን 2012 ዓ.ም ከጠዋቱ 3 ሰዓት ላይ ብዛት ያላቸው ሰዎች ወደ መኖሪያ ቤታቸው ተሰብስበው በመምጣት በድንጋይና በጩቤ መተው ገድለዋቸዋል። ወጣት ዘሪሁን መኩሪያ እድሜው 35 ሲሆን ነዋሪነቱ በምዕራብ አርሲ ዞን አዳባ ወረዳ አዳባ ከተማ 01 ቀበሌ ነው። ሰኔ 23 2012 ዓ.ም ከጠዋቱ 2 ሰዓት አካባቢ ብዛት ያላቸው ሰዎች ተሰብስበው ቤቱ በመግባት ሚስማር በተመታበት ዱላና ድንጋይ ተቀጥቅጦ በአሰቃቂ ሁኔታ ተገድሏል። አቶ ዘውዱ ወልደ ጻድቅ ምዕራብ አርሲ ዞን አዳባ ወረዳ አዳባ ከተማ 02 ቀበሌ ነዋሪ ሆነ በግብርና ስራ የሚተዳደር የ76 ዓመት አዛውንት ናቸው። ሰኔ 23 ቀን 2012 ዓ.ም 6 ሰዓት አካባቢ ብዛት ያላቸው ሰዎች ተሰባስበው ቤታቸው በመግባት በቆንጨራ ተቀጥቅጠው በአሰቃቂ ሁኔታ ተገድለዋል። አቶ ለሙጣፋ በምዕራብ አርሲ ዞን አዳባ ወረዳ ሐቆ ቀበሌ ነዋሪ የነበሩ የ65 ዓመት አዛውንት ናቸው። ሰኔ 24 ቀን 2012 ዓ.ም ሌሊት 10 ሰዓት ተኩል አካባቢ ብዛት ያላቸው ሰዎች መጠው በድንጋይ በቆንጨራና በሌሎችም ስለታማ ነገሮች ቀጥቅጠው በአሰቃቂ ሁኔታ ገድለዋቸዋል። አቶ ወንደሰን መኮንን በምዕራብ አርሲ ዞን ሻሸመኔ ወረዳ ቀበሌ 1 ነዋሪ የነበሩ ሲሆን የ79 ዓመት አዛውንት ነበሩ። ሰኔ 23 2012 ዓ.ም ከጧቱ 1 ሰዓት ተኩል አካባቢ ብዛት ያላቸው ሰዎች መኖሪያ ቤታቸው በመምጣት በቆንጨራና በመጥረቢያ ጭንቅላታቸውን በመምታት በገመድ አስረው እየጎተቱ ውጭ አውጥተዋቸው በስለት ህይወታቸው አልፏል። እማሆይ ጦቢያ ብሩ በምዕራብ አርሲ ዞን ሻሸመኔ ወረዳ ሻሸመኔ ከተማ አቦስቶ 02 ቀበሌ ነዋሪ የነበሩ የ70 ዓመት አዛውንት ናቸው። ሰኔ 23 ቀን 2012 ዓ.ም ከቀኑ 8 ሰዓት አካባቢ ብዛት ያላቸው ሰዎች ቤታቸው መጣው እዚህ ቤት መሳሪያ ያለ አውጡ እያሉ ሲያንገላቷቸው በመቆየታቸው በድንጋጤ ህይወታቸው አልፏል። ወይዘሮ ሜሮን ተስፋዬ በምዕራብ አርሲ ዞን ሻሸመኔ ወረዳ ቀበሌ 2 ነዋሪ ናት። ሰኔ 23 ቀን 2012 ዓ.ም ከጠዋቱ 2 ሰዓት ብዛት ያላቸው ሰዎች መኖሪያ ቤቷ በመምጣት ባለቤቷንና 2 ልጆቿን ሲያንገላቷቸው እኔ 9 ወር ነፍሰ ጡር ነኝ ተውኝ እያለች ብትለምናቸው በደረሰባት ድንጋጤ ሕክምና ስተከታተል ቆይታ ሐምሌ 11 ቀን 2012 ዓ.ም ህይወቷ አልፏል። ብዛት ያላቸው ሰዎች መኖሪያ ቤት ውስጥ ገብተው በስለት በመወጋጋት ገድለውታል። አቶ ፍጹም ቢረጋው በምዕራብ አርሲ ዞን አርሲ ነገሌ ወረዳ አርሲ ነገሌ ከተማ 02 ቀበሌ ነዋሪ ነው። ሰኔ 23 ቀን 2012 ዓ.ም ከጠዋቱ 3 ሰዓት አካባቢ ብዛት ያላቸው ሰዎች አካላቸው ላይ በስለት በተለያየ ቦታ ተወግተው ተገድለዋል። አቶ ገለታው አውላቸው በምስራቅ ሸዋ ዞን አዳሚ ቱሎ ከተማ ነዋሪ የነበሩ 60 ዓመት አዛውንት ናቸው። ሰኔ 23 2012 ዓ.ም ከጠዋቱ 3 ሰዓት አካባቢ ከባለቤታቸው 2 ልጆቻቸውና ከአጎታቸው ልጅ ጋር በመኖሪያ ቤታቸው ሳሉ ብዛት ያላቸው ሰዎች መጥተው በሜንጫ በገጀራና በጦር መተው ገድለዋቸዋል። አቶ ደነቀ ጉባኤ፣ አቶ ጌታቸው ደምሴ፣ አቶ ፍጹም ቢረጋው፣ አቶ ገለታው አውላቸው፣ ወይዘሮ ፀሐይ መንግስቴ፣ ወጣት ሳሙኤል ገለታው፣ ወጣት ነፃነት ገለታው፣ ወጣት ዋሴ አግዜ፣ አቶ ተሾመ ከበደ፣ አቶ አስቻሉ አባቡ፣ ወጣት አስፈሪ ትርፌ፣ ወይዘሮ ትዕግስት አስራት፣ አቶ ሰለሞን በላይነህ፣ ወጣት ኃይሌ ጌታቸው፣ ወጣት መርሻ ደረጀ ፈለቀ፣ አቶ ሰለሞን አያሌው ተገኘ፣ አቶ መርን ሲናጋ ተሾመ፣ አቶ አለማየሁ እንግዳ፣ መምህር ንጋቱ አበበ ኃይሌ፣ አቶ በቀለ ተስፋዬ፣ አቶ ወልደ ጊዮርጊስ አብርሃም፣ አቶ ሞገስ አበባው፣ ወጣት ማስሬ አበባው አሊ፣ አቶ በላይ በየነ፣ ወጣት ዳዊት በላይ፣ አቶ ተርላለማ፣ አቶ ብርሃን ዝቅ አርጋቸው፣ ወጣት የሸዋስ ምስጋናው በተመሳሳይ በአሰቃቂ ሁኔታ ህይወታቸው ያለፉ የአማራ ተወላጆች ናቸው። እነዚህ በጣም ጥቂቶች ናቸው። በዝርዝር ሰዓታችሁን እንዳልወስድ ነው ሁኔታቸውን የቀነስኩትኝ። እነዚህ በጣም በጥቂቱ በአሰቃቂ ሁኔታ ህይወታቸው ያለፉ የአማራ ተወላጆች ናቸው። ዛሬ ማለትም ከ5 ዓመት በፊት ሰኔ 22 2017 ዓ.ም የአርቲስት ሃጫሉ ሁንዴሳ የግፍ ግድያን ተከትሎ በአማራ ተወላጆች ላይ ያነጣጠረውን ጥቃት ተከትሎ የተገደሉ ሰዎች ናቸው። ይህ ብቻ ሳይሆን የአካል ጉዳት የደረሰባቸው በርካቶች ናቸው። ወጣት እንዳለ ለገሰ፣ ወጣት ዮሐንስ መርን፣ አቶ አበበ ተረፈ፣ አቶ ቦጋለ ገብረ ክርስቶስ፣ አቶ ወንድየ እሸቱ፣ ወጣት ውዴ ግርማይ፣ አቶ ጌታሰው ደስታው፣ አቶ አይቸው አስመራ፣ አቶ ንጉስ ጣሰው፣ ቀሲስ ተስፋ ማርያም መሰለ፣
ወይዘሮ ውባለም ጌታቸው፣ ወጣት ቃል ኪዳን ምስጋና፣ ወጣት ታደለ ምስጋናው፣ አቶ ምስጋናው ካሴ አሰቃቂ በሆነ ሁኔታ ተመተው ግን የአካል ጉዳት የደረሰባቸው ናቸው። ከፍተኛ የሆነ የንብረት ውድመት ተፈጽሟል። እንደምታውቁት የዘር ማጥፋት ብቻ ሳይሆን ሆን ተብሎ በኢኮኖሚ አማራውንና ሌሎች የጉራጌ ተወላጆችን ጨምሮ በኢኮኖሚ ሆን ተብሎ እንዲደቁ ንብረታቸው በአንድ ጀንበር ውድመት እንዲፈጸምባቸው እንዲከስሩ የተደረጉ በርካቶች ናቸው። የአርቲስት ሃጫሉ ሁንዴሳ ግድያን ተከትሎ ቁጥራቸው እጅግ በጣም ብዙ የሆኑ ኢትዮጵያውያን ለዘመናት የለፉበት ሀብትና ንብረታቸው በቅጽበታት ውስጥ ወደ አመድነት ተቀይሯል። የቀረውም ወይ ተዘርፏል፣ ወይ ተሰባብሯል፣ ወይ ደግሞ ምንም አይነት ጥቅም ለመስጠት በማይችልበት ሁኔታ ውስጥ ወድሟል። በዚህም ቢያንስ ከ4.6 ቢሊዮን ብር በላይ በሆነ ንብረት ላይ ጉዳት ደርሷል። በሺዎች የሚቆጠሩ ሰዎች መኖሪያ ቤት፣ ልብስ መሸጫ ሱቅ፣ ሞባይልና የሞባይል መለዋወጫ ዕቃ መሸጫዎች፣ የኤሌክትሮኒክስ ሱቆች፣ ኮስሞቲክስ ሱቆች፣ ጄኔሬተር መሸጫዎች፣ መብራት ቤቶች፣ ሸክላ ቤቶች፣ የመኪና መለዋወጫ ሱቆች፣ ህንፃ መሳሪያዎች፣ ጎሚስታዎች፣ የመጠጥ ማከፋፈያዎች፣ ሆቴሎች፣ ግሮሰሪዎች፣ ጋራዦች፣ የእንጨት ስራ ቤቶች፣ ወፍጮ ቤቶች፣ ፋብሪካዎች እና ሌሎችም ልዩ ልዩ የንግድ ቦታዎች፣ ተንቀሳቃሽ ንብረቶች በከፊልና ሙሉ ለሙሉ ሊባል በሚችል ደረጃ ወድሞባቸዋል። ከነዚህም በጥቂቱ ለመመልከት በምዕራብ አርሲ ዞን ሻሸመኔ ከተማ ከ1375 በላይ የሚሆኑ ሰዎች ንብረት በደረሰ ጉዳት ግምቱ ከ1.9 ቢሊዮን ብር በላይ የሚገመት ንብረት ወድሟል። በአርሲ ነገሌ ከተማ ከ65 በላይ የሚሆኑ ሰዎች ንብረት ላይ በደረሰ ጉዳት ግምቱ 448 ሚሊዮን 810,583 ብር የሚገመት ንብረት መውደሙን በየከተማዎቹ የተቋቋሙ የተጎጂ ኮሚቴ ለኢሰመጉ አሳውቋል። በዶዶላ ከተማ ከ30 በላይ የሚሆኑ ሰዎች ንብረት፣ በገደብ አሳሳ ከ68 በላይ የሚሆኑ ሰዎች ንብረት፣ በአዳባ ወረዳ ከ94 በላይ የሚሆኑ ሰዎች ንብረት መውደሙን ከመስክ ምርመራ ስራው ምልከታና ከተጎጂዎች ምስክርነት ለማወቅ ተችሏል። በሻሸመኔ ባቱና አርሲ ነገሌ ከተማ የሚገኙ 109 ሰዎች ደግሞ የሰኔውን ክስተት ተከትሎ ጠቅላላ ግምታቸው ከ2.1 ሚሊዮን ብር በላይ የሚገመት ለዓመታት ለፍተው ያፈሯቸው የንግድ ድርጅቶች፣ ልዩ ልዩ የቢዝነስ ተቋማት፣ ፋብሪካዎች፣ ማሽነሪዎች፣ ባለ ኮከብ ሆቴሎች፣ ባለ ሞተር ጀልባዎች፣ የትምህርት ተቋማት፣ ሱቆች፣ መጋዘኖች፣ ህንፃዎች፣ ተሽከርካሪዎችና መኖሪያ ቤቶች የወደሙባቸው መሆኑን ለኢሰመጉ አሳውቀዋል። በምስራቅ ሸዋ ዞን በባቱ ዝዋይ ከተማ ከ181 በላይ የሚሆኑ ሰዎች ንብረት በደረሰ ጉዳት ከ422 ሚሊዮን 71,008 ብር የሚገመት ንብረት ወድሟል። በአዳሚ ቱሉ ከተማ ግምቱ ከ1 ሚሊዮን ብር በላይ የሚገመት መኖሪያ ቤት፣ ግምቱ ያልታወቀ የከብቶች ማደለቢያ፣ የአበባ እርሻና የጸረ አረም ኬሚካል ፋብሪካ ወድሟል። በናዝሬት ከተማ ከ2 በላይ የሚሆኑ ሰዎች ንብረት፣ በዴራ ከተማ ከ21 በላይ የሚሆኑ ሰዎች ንብረት፣ በቦሌ ከተማ ከ13 በላይ የሚሆኑ ሰዎች ንብረት፣ በአርቦዬ ከተማ ከ7 በላይ የሚሆኑ ሰዎች ንብረት፣ በወሊሶ ከተማ ከ19 በላይ የሚሆኑ ሰዎች ንብረት መውደሙን ኢሰመጉ አረጋግጧል። በባሌ ዞን አጋርፋ ወረዳ ከ78 በላይ ሰዎች፣ በሮቤ ከተማ 5 በላይ ሰዎች፣ በጎባ ከተማ ከ5 ሰዎች በላይ ንብረት ወድሟል። በምዕራብ ሐረርጌ ዞን በመይሶ ወረዳ ከ56 በላይ ሰዎች፣ በጭሮ ከ140 በላይ ሰዎች በደረሰ ጉዳት ንብረት ወድሟል። በዚህም በሚሊዮን የሚቆጠር መሆኑ ታውቋል። በምስራቅ ሐረርጌ ዞን በአቲ ወረዳ ከ25 በላይ ሰዎች፣ በኮምቦልቻ ወረዳ ከ5 በላይ ሰዎች ንብረታቸው ወድሟል። በጥቃቱ በሴቶች፣ በህፃናት፣ በአረጋውያንና በአካል ጉዳተኞች ላይ እጅግ በጣም ከባድ ጉዳት ደርሷል። ለተለያዩ አይነት የመብት ጥሰት እጅግ ተጋላጭ ከሆኑ የማህበረሰብ ክፍሎች መካከል ህፃናት ናቸው። ማንኛውም ህፃን በህይወት የመኖርና የአካልና ደህንነት መብቱ የመከበር በሰላም በክብርና በጤንነት የመኖር መብት አለው ይላል የዓለም አቀፍ ህግ። ነገር ግን ይህ ህግ ለአማራው ሲሆን አይሰራም። በዚህም በ7 ዓመት እጅግ በጣም የአማራ ህፃናት ከባድ የሰብአዊ የስነ ልቦና ጉዳት፣ የጤና መታወክ ገጥሟቸዋል። በሰኔው ክስተትም በተመሳሳይ ባዩት ኢሰብአዊ ጭካኔ ከተሞላባቸው ድርጊቶች ምክንያት ህፃናት ለአእምሮ ጤና ችግር የተጋለጡ መሆኑን ኢሰመጉ በምርመራ ስራዬ አረጋግጫለሁ ብሏል። በአብዛኛው በጥቃቱ ቀጥታ ሰለባዎች ባይሆኑም በቅርብ የቤተሰባቸው አባል ወይም በጎረቤታቸው ላይ የደረሰ ኢሰብአዊ የጥቃት ድርጊት በቅርበት በማየታቸው ለአእምሮ ጭንቀት የተዳረጉ መሆናቸውን ለመረዳት ተችሏል። በተመሳሳይ አረጋውያን በአሰቃቂ ሁኔታ ተገድለዋል። በአጠቃላይ እድሜያቸው 60 እና ከዛ በላይ የሆኑ ሰዎች ቁጥር ከተገደሉት በመቶኛ ሲሰላ ከ25 በመቶ በላይ ነው።
ከሰኔ 23 እስከ 25 ድረስ ባሉት ቀናት ከተፈጸመው ድርጊት በኋላም ተደጋጋሚ ሙከራዎች እንደተደረገባቸው በወቅቱ ተናግረው ነበር። ከነሐሴ መጀመሪያዎቹ ሳምንታት ጀምሮ ቀደም ሲል ከፍተኛ ችግር ተፈጥሮባቸው በነበሩ እንደ አሳሳ፣ አዳባና ሻሸመኔ በመሳሰሉ ከተሞች በተከታታይ እንገላቸዋለን፣ ለቃችሁ ብትወጡ ይሻላል የሚሉ ዛቻዎች፣ እንደ አዳባ ባሉ አካባቢዎች ደግሞ ምንነቱ የማይታወቅ ምልክት ቤታቸው ላይ እንደሚደረግባቸው፣ እንደ ዶዶራ ባሉ ከተሞች ደግሞ ስማቸው ተዘርዝሮ አካባቢውን ለቃችሁ እንድትወጡ የሚል ማስፈራሪያ የደረሰባቸው ሰዎች መኖራቸውን ኢሰመጉ ለማወቅ ችሏል። ከዛ በኋላም በድጋሚ ሳይቀጥልባችሁ ሽጣችሁ ብትወጡ ይሻላል በሚል ጫና አብዛኞቹ ከአካባቢው ለቀው እንዲወጡ ተደርገዋል። ይህ ወንጀል ከተከሰተበት ወቅት ጀምሮ ተሳትፎ አላቸው በሚል የሚጠረጠሩ ግለሰቦች በብልጽግና ሹመት ተሰጧቸዋል። ከአካባቢዎቹ ዘወር ለማድረግ በሚል ወደ ዞንና ክልል መዋቅሮች በሹመት የተዘዋወሩ የስራ ኃላፊዎች ስለመኖራቸው ኢሰመጉ በመረጃ ዘግቧል። ይህ ዘገባ ኢሰመጉ የዘገበውን እጅግ በጣም በጥቂቱ ከአርቲስት ሃጫሉ ሁንዴሳ ግድያ በኋላ በአማራ ተወላጆች ላይ በተለይም የተፈጸመው አሰቃቂ ግድያ ነው፣ አሰቃቂ ጥቃት ነው። ከአማራዎች በተጨማሪ የጉራጌና ሌሎችም ኦሮሞ ያልሆኑ ዜጎች ተለይተው ጥቃት የተፈጸመባቸው መሆኑ ይታወቃል። ይህ በጣም እጅግ ጥቂቱና ዛሬም ከ5 ዓመት በፊት ድርጊቱ የተፈጸመ ከዛሬ ጀምሮ እስከ ሰኔ 25 ባሉ ተከታታይ ጊዜያት ስለሆነ እሱን ለማስታወስ በሚል ኢሰመጉ የዘገበው ጥቂቱ ነው። እኔ ደግሞ ከኢሰመጉ ከዘገበው በጣም ጥቂቱን ነው ያቀረብኩላችሁ። ይህንን ተከትሎ እንግዲህ መንግስትን ለመክሰስ በሚል ደግሞ አማራዎች እና የአማራ ተቆርቋሪ ነን የሚሉ ግለሰቦች በአማራው ላይ ለደረሰው የዘር ማጥፋት ወንጀልና በጥቃቱ እምነትን መሰረት ያደረገ ስለነበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ለተፈጸመው ጥቃት እንከሳለን፣ በዓለም አቀፍ የጦር ፍርድ ወንጀለኞችን እናቀርባለን በሚል በወቅቱ መረጃዎች ተሰንደው ነበር። ይህንን ሰነድ ይዘው ለጠበቃ ካገዛችሁን ፍርድ ቤት እናቀርባለን በሚል የገንዘብ ማሰባሰብ መርሃ ግብር ተካሂዶ ነበረ፣ በኦቴጅ አማካኝነት ማለት ነው። በብዛት ሳይሆን ሁሉም ሊባል በሚችል ደረጃ አማራዎች ናቸው ይህንን ያደረጉት። እንግዲህ መንግስት ልንከስ ነው ገንዘብ አብጡ ብለው ጠይቀው በትንሹ በጎፈንድሚ ብቻ $405,000 በላይ ሰብስበው ነበረ። ሆኖም መንግስትም አልተከሰሰም፣ ብሩም የት እንደደረሰ አይታወቅም። በተለያዩ ጊዜ ሪፖርት እንዲያደርጉ ተጠይቀው ነበር። እኔም በግሌም በሚዲያም ጠይቄያቸው ነበር። ነገር ግን ጥያቄ ሲነሳባቸው ብቻ ወጣው የማደባበስ ስራ ይሰራሉ። እንደዚህ ሆኖ ነው ሪፖርት ልናቀርብ ነው፣ ሂሳብ እያጣራ ነው የሚል ነገር ያቀርባሉ። ነገር ግን እስካሁን እንደተባለውም መንግስትም አልተከሰሰም። መንግስትም ካልተከሰሰ ደግሞ በህዝብ ስም የተሰበሰበው ገንዘብ የት አለ? በተለይ ደግሞ እንደዚህ አሰቃቂ በሰማችሁት አሰቃቂ ጉዳት ይህ ነው ለህዝብ ቀርቦ የደረሰው ጉዳት ተሸቅጦ ለህዝብ ቀርቦ ነው ገንዘቡ የተሰበሰበው። ያንን ገንዘብ ግን እስካሁን የት እንደደረሰም አይታወቅም። እና ዘማሪ ይልማ ብሩ በዋናነት የሚንቀሳቀሰው በዘማሪ ይልማ አካውንት ነው። እሱም ሆነ በወቅቱ ብሩን የሰበሰቡ ሰዎች እንደዚህ ሚዲያ ላይ ወጣን ጥያቄ ስናቀርብ ለአንድ ለሁለት ቀን ወጣው ጥያቄ ከማቅረብ በዘለለ እስካሁን ብሩን የት እንዳደረሱት አይታወቅም። ብሩ ካለ ማለት ነው። እንግዲህ ቢኖር የህዝብ ገንዘብ ይህን ያክል እንደዚህ አይነት ገንዘብ ተቀምጦ አደራ የሚጠብቅ ሰው ገንዘብ የት ላድርገው ብሎ ይጠይቃል። የሆነ ሀቀኛ የሆነ ሰው ብሩ ካለ አሁንም ለህዝብ አገልግሎት ቢውል ጥሩ ነው። ግን ዞሮ ዞሮ በዚህ በአማራዎች ላይ የተፈጸመውን ጥቃት ተከትሎ ከህዝብ ገንዘብ ተሰብስቦ ነበር። መንግስትን እንደውም ስም ተዘርዝሮ አብይ አህመድ፣ ሽመልስ አብዲሳ እና አሻርሊ ሀሰንን ልንከስ ነው ገንዘብ ስጡን ብለው ሰብስበው ገንዘቡን ወስደው በልተውታል፣ ወይ ደግሞ አለ ማለት ነው አስቀምጠውታል። ግን የሀጫሉን ግድያን ተመልክቶ የተደራጁ ቡድኖች ሆን ብለው አማራውን በቁጥርም በተለይም ደግሞ በኦሮሚያ ክልል ያሉ አማራዎች በከተማው የሚኖሩ አማራዎች በኢኮኖሚ ለማዳከም ያለመ ሴራ ሰርተው የሀጫሉን ግድያ አቀነባብረው ፈጽመው ይህን ሁሉ በደል ሰርተዋል። ያ ብቻ ሳይሆን ደግሞ አማራዎች ነን የሚሉ ሰዎችም በዚሁ በተመሳሳይ የሀጫሉ ሁንዴሳ ግድያን ተከትለው የተፈጸመውን ድርጊት ተጠቅመው ገንዘብ ከሰበሰቡ በኋላ እስካሁን ገንዘቡን አፍኖት ተቀምጧል ካለ ማለት ነው። ከሌለ ደግሞ በልተውታል። ያው ይህን ለማለት 5 ዓመት በቂ ይመስለኛል እንደዚህ አይነት ፍርድ ላይ ለመድረስ። እንዲሁም ደግሞ እንደኔ በራሴ በግሌ ጠይቄያለሁ በተደጋጋሚ ጊዜ፣ በግልም ለማናገር ሙከራ አድርጌያለሁ። ግን ጥያቄዎቹና
የሚሰጡት መልሶቹ የማደባበስ ነው እንጂ በግልጽና በሐቀኝነት የመናገር አይደለም። ስንጠይቅ ብቻ ሳይሆን የህዝብ ገንዘብ ነው ሰብስበናል የት እናርገው ብሎ መጠየቅ የነበረባቸው ሰዎች ገንዘቡን ይዘው ተቀምጧል። ደጋግሟለሁ ካለ ማለት ነው። ዛሬ ሰኔ 22 ቀን 2012 ዓ.ም እጅግ በጣም ከባድ ቀን ነበረ ለአማራዎች። እንዲሁም አርቲስት ሃጫሉ ሁንዴሳ በግፍ ነው የተገደለው። ወጣት አርቲስት ነበረ። ብዙ አድናቂዎች ያሉ ነበሩ። እኔ በግሌ ሙዚቃ ብዙም አልሰማም። ኦሮምኛም ስለሚናገር የሙዚቃዎቹ ይዘት ምን አይነት ናቸው የሚለውን ነገር ብዙም አፌን ሞልቼ መናገር አልችልም። ግን በጣም ታዋቂ ሙዚቀኛና ብዙ ደጋፊዎች ያሉት ነበረ። እንዲሁም ወጣት ነበረ፣ የልጆችም አባት ነበረ። እንደውም በወቅቱ የወለዳትን ልጅ ሳያቅፋት ነው ህይወቱ ያለፈው፣ በግፍ የተገደለው። ለቤተሰቦቹ መጽናናት እመኛለሁ። አርቲስቱም ነፍሱን በገነት እንዲያኖር እመኛለሁ። ደግሞም ካለ በደላቸው ካለ ኃጢአታቸው እጅግ በጣም በአሰቃቂ ሁኔታ ለሞቱ ወገኖቻችን ነፍሳቸውን በአጸደ ገነት ያኑርልን ለማለት እወዳለሁ። ይህን ፕሮግራም ያዘጋጀሁት ለእናንተ መታሰቢያ ነው። በግፍ በአማራነታችሁ በማንነታችሁ ምክንያት በአሰቃቂ ሁኔታ ለሞታችሁ እንዲሁም ደግሞ በህይወት ኖራችሁም ንብረታችሁ ሚሊዮነር ሆናችሁ በአንድ ጀንበር የጎዳና ተዳዳሪ ሆናችሁ ወገኖቼ እናንተን ለማሰብ ነው ይህን ፕሮግራም ያዘጋጀሁት። መልካም ሞላ ነበርኩ። ስለተከታተላችሁኝ የፍሪ ፕሬስ ተመልካቾች ሁላችሁንም ከልብ አመሰግናለሁ። ጤና ይስጥልኝ።